አባዬና ትሁት እንግዲህ የአባዬ ሚስት እግር ላይ እንደዚህ ደፈች ብለው በደስታ እንግዲህ ምርቃታቸውን እየተቀበሉ ይገኛሉ። ትሁት እንግዲህ ምርቃት ጠገበች። አባዬም ታዲያ ትሁትን አስከፍቼሻለሁ፣ አስቀይሜሻለሁ፣ የኔ ልጅ እባክሽ ይቅርታ አድርጊልኝ፣ የኔ ትሁት አንቺ ለእኔ ህይወት የኔን ህይወት ለማቃናት ወዲያ ወዲህ ስትይ እኔ አስከፋውሽ፣ እባክሽን እያለ ይቅርታ ጠየቃት ማለት ነው። ትሁት አለሜ ያስቀመጠችውን ደብዳቤ አይታ እንግዲህ በጣም ተናዳለች። ሰው ራሱ ገርፎ እንዴት ራሱ ይጮሃል? እኔን የጠመደችኝ እሷ አይደለችም ወይ? እዚህ ቤት ከመጣው ቀን ጀምሮ እኮ ጠምዳ ያዘችኝ እሷ ናት። አባዬ ለምንድን ነው አይንህን ገልጠህ ማታየው? ከዛ በኋላ እንግዲህ ትሁት ምንም እንትን ማለት አልቻለችም ነበረ ማለት ነው። በጣም ተናዳ ነበረ። አለሜ ማለት ግን እኔ እንጃ ምን ልበላችሁ፣ ቃላት የለኝም ለሷ ማለት ነው። በጣም ነው የምታስመስለው። እና ትሁት ደግሞ እንግዲህ ያለ ስራዋ ያለ ኃጢአቷ ነው ያለ ስሟ ነው ስም የሰጠቻት እውነቱን ለመናገር። እና ትሁት ምንም ያደረገቻት ነገር የለም። የአባዬ ሚስት በህይወት አለች ነው ያለችው እንጂ ምንም ያደረገችው ነገር የለም። ግን ደግሞ ሰው በዚህ ልክ እኔ እንጃ ምን እንደምላችሁ አላውቅም። ብቻ እውነት ለማንኛውም የአባዬ ሚስት በህይወት ስላለች በጣም ደስ ብሏታል ማለት ነው ትሁት። አባዬና ሚስታቸው የሚገናኙበትን ቀን በጉጉት እየጠበቀች ነው ማለት ነው። አባዬም ታዲያ እሷ ለእኔ የኔን ህይወት ለማቃናት የኔን ህይወት ለማስተካከል ደፋ ቀና ስትል እኔ ግን እሷን አስከፋኋት። እውነቴን ነው የምላችሁ፣ ለራሴ መቼም ይቅር አልለውም እያለ አባዬ በጸጸት ራሱን እየቀጣ ይገኛል ማለት ነው። ምክንያቱም ትሁቴ አባዬ ደስተኛ ሆኖ እንዲኖር ነው የምትፈልገው። አባዬ ደግሞ ያንን ነገር በትክክል አልተረዳው። ከዛ በኋላ እንግዲህ እሺ ምን ላድርግ፣ ምንድን ነው የማደርገው እያለች ትሁት ከዛ ቤቲን አማከረቻት። ቤቲ ደግሞ ትሁቴ የጀመርሽውን ነገር ጥግ ድረስ አድርሽው፣ እንዳትፈሪ፣ በፍጹም እንዳትፈሪ አለቻት። ከዛ በኋላ እሺ ችግር የለውም አልፈራም አለች። እንግዲህ ቤቲ እኔም በማግዝሽ ነገር ሁሉ አግዝሻለሁ፣ ምንም እንዳትፈሪ የኔ ቆንጆ አለቻት። በጣም ደስ አላትና እንግዲህ አብራ ሄደች ማለት ነው። ቤቲሻም እንግዲህ ከትሁት ጋራ የአባዬ ሚስት ፍለጋ ሄዱ። ከዛ ያቺ አስመሳይ የለችም እንዴት ትሁት ስትላት፣ ኧረ ተይ መኪና ሰጥሻት እሷ ቤት ትቀመጣለች እንዴት አለቻት። ከት ብላ ሳቀች። እንግዲህ አለሜ ትሁት ልክ እሷን እንደ ገፋቻት እሷን እንደ በደለቻት ነገር አድርጋ ነውና እያሰበች የነበረው ማለት ነው። ደብዳቤውንም አስቀምጣ የሄደችው እንደዛ ነው። ትሁት ልክ እንደ በደለቻት አድርጋ፣ ትሁት እንዳሰቃየቻት፣ ትሁት ከቤት እንዳባረረቻት አድርጋ ደብዳቤ ጽፋ ሄደች። ታዲያ ትሁቴ ያንን ደብዳቤ ስታየው በጣም ተናደደች። ሴትዮዋ ምንድን ነው የምትፈልገው? ቆይ እኔ አታፍርም እንዴ? ቆይ ሀሳቧ ምንድን ነው? ምን ለሆንላት ከዚህ የበለጠ እያለች በጣም ተናደደች። ከዛ በኋላ አባዬም ታዲያ ትሁት አንቺ የዛሬ ስንት ዓመት ያለፈውን ደስታ ስትፈልጊ እቤት እስር ያለውን ደስታ አበረርሽብኝ። ትሁት ለምን እንደዚህ ታደርጊያለሽ? ቆይ ለምን ሲላት እንግዲህ በጣም ጮኸበት። አባዬ የጮኸብኝ እኮ ነው ትሁት፣ አንቺ ሆነሽብኝ ነው እንጂ ሌላም ነገር ከማድረግ ወደ ኋላ አልለም። አንቺ ግን ምን አይነት ሰው ነሽ? እንዴት እንደዚህ ታደርጊያለሽ? አባዬ እውነታው ሲገባ የዛን ቀን ትጸጸታለህ፣ አሁን ለተናገርካቸው ቃላቶች በሙሉ። እኔ ግን ምንም ያጠፋሁት ነገር የለም። በመጀመሪያ ደረጃ አለሜ ለምን እንደዚህ እንደምትሆን ነው ግራ ይገባኝ። ሲቀጥል ደግሞ እሷ ምን ተነካ? ሴትዮዋ የምትመጣው ቤቷ ነው። ገና ለገና ያንተ ሚስት በህይወት አለች፣ እዚህ ቤት ትመጣለች። እሷ እዚህ ቤት ከመጣች እኔ እዚህ ቤት አልቀመጥም ብላ ስላሰበች ብቻ ነው። አባዬ አይንህን ገለጥ እንጂ። ትሁት አንቺ ለእኔ ልታስተምረኝ ነው? አዎ አባዬ አስተምርሃለሁ። ካልሰማኸኝና ምን ላድርግ? በጣም ተናደደች። እንግዲህ አባዬና ትሁት በጣም ጭቅጭቅ ውስጥ ገቡ። እሷም በጣም ተናደደች፣ እንባዋ መጣ። እንግዲህ ምንም ማድረግ አይቻልም፣ ሴትይቱ በህይወት አለች ብሏታል። ፎቶውን አሳይታለች። እንግዲህ ትመጣለች ብዬ ተስፋ አደርጋለሁ ማለት ነው። ታዲያ አቶ ናቲ
እናቴን ከቤት አበረርሽብኝ፣ እናቴን ከቤት አበረርሽ፣ እናቴን ጠልተሽ ከአንቺ ጋር የመሆን ይመስልሻል እንዴ ሲላት ትሁትን በጣም ተናገራት። ዞር በልልኝ በእናት ስራ ፍታት ሆነብኝ። ያንተ እናት ማነች? ምንድን ነች? በመጀመሪያ ደረጃ ምንድን ያደረኳት? እናቴ እንደዚህ ያደረግሻት ብለህ ከምትጮህብኝ፣ ስለዚህ እኔ ምንድን ነው ያደረግሻት ብለህ እኔ ከመጮህ በፊት ግን የተፈጠረውን ነገር ያደረገችውን ነገር ማሰብ አለብህ። ስለዚህ ዝም ብለህ እኔ ላይ ምንም ነገር እንትን እንድትለኝ አልፈልግም አለችው። ትሁት ግን ይታወቅሻል፣ በጣም ተቀይረሻል። አዎ በጣም አንተስ ይታወቅሃል እንዴ ናቲ? እውነቴን ነው የምልህ፣ እኔ ሲወዱኝ እወዳለሁ፣ ሲጠሉኝም ደግሞ ያንኑ ጥላቻ ነው የማሳየው። ትሰማኛለህ? ከዚህ በኋላ ግን ምንም ልልህ እንኳ አልችልም፣ የራስህ ጉዳይ አለችው። በጣም ተናደደች ትሁት። አልበዛም እንዴ? አንዳንድ ጊዜ ሰዎች ዝም ሲሏቸው ትዕግስት፣ ፍራቻ የሚመስላቸው ነገር አለ። እንግዲህ እኔ ሰዎችን የማናግረው አክብሬ እንጂ ፈርቼ አይደለም አለች። በጣም ተናደደች። ከዛ በኋላ እሱም ተናዶ ወጣ። ትሁት እንግዲህ አንዳንድ ጊዜ ዝምታ ፍራቻ የሚመስላችሁ ሰዎች አላችሁ። ታዲያ ዝምታ ፍራቻ አይደለም ናቲ፣ ትሰማኛለህ? እኔ ሰዎችን ፈርቼ አላውቅም፣ አክብሬ ነው እንጂ። ከዚህ በኋላ ግን እኔን ክብሬን ዝቅ የሚያደርግ ነገር የምትናገር ከሆነ እውነቴን ነው የምልህ የመጨረሻ ነው አለችው። ትሁት እናቴ እኮ ናት ከቤት እና እናትህን እኔ እጇን ጎትቼ ከቤት አስወጣዋት እንዴ? ምን አድርጊ ነው የምትለኝ ናቲ? ለምትናገራቸው ነገሮች የእውነቴን ነው የምልህ በመጀመሪያ ደረጃ ቃላቶችህን አስተካክል። ሲቀጥል ደግሞ እኔ አንተን እናት ምንም ያደረኳት ነገር የለም በፍጹም። የራሳችሁ ጉዳይ ነው፣ ራሳችሁን ቻሉ ሁላችሁ። በጣም በዛ። ከዛ በኋላ በጣም ተናደደች ትሁቴ ማለት ነው። ናቲሻም ታዲያ ትሁትን ይቅርታ እንደመጠየቅ እሱ እንደ ተበዳይ ሆኖ ያዙ ይልቀቁኝ አለ ማለት ነው። ትሁትም ታዲያ ሁላችሁም የራሳችሁ ጉዳይ ናችሁ፣ ሁላችሁም ራስ ወዳዶች ናችሁ። አይገርምህም? በጣም ራስ ወዳድ ናችሁ። ስለዚህ እኔ ደግሞ ሴትየዋን መፈለጌ እንደ መጥፎ ከቆጠራችሁት የራሳቸው ጉዳይ ነው። ከዚህ በለጠ እናንተን ለማስረዳት ምንም ሰዓት አልጨርስም። ተሰማኛለህ ናቲ? ሁሉም ነገር እዚህ ጋር ቢያበቃ ጥሩ ነው አለችው ትሁት። እኔና እንደዚህ ተናገርሽው? አዎ ላከበረኝ ክብር እሰጣለሁ። በጣም በዛ አለችው። እንግዲህ በጣም ተናደደች ትሁት። እናትሻም እንዴ ትሁት እንደዚህ ተናግራኝም እንደዚህ ሆና አታውቅም፣ ልጅቷ ምን ሆና ነው እያለ ጭራሽ ትዕግስትም ልክ አለው እንግዲህ እናቴ ሲበዛ ማር ይመራል በሚለው እና እንግዲህ ትሁት በጣም ተናደደች። እሱም እንግዲህ ወጥቶ ሄደ ማለት ነው። ተመስገንም ታዲያ ሽማግሌ ልልክ ነው፣ ሽማግሌ ልኬ ታርቀን አብረን እንድንኖር እፈልጋለሁ። ስለዚህ የፈለጋችሁትን ብትሉ እኔን እንደሆነ ሴትዮዋን ከመፈለጌ ወደ ኋላ አልልም። ስለዚህ እንደፈለጋችሁ ማሰብ ትችላላችሁ አለች ትሁት። እንግዲህ የመሰላትን ብቻ ነው ማድረግ የምትፈልገው። ስለዚህ በቃ እንተዋታል አባዬ። ትሁቴ በጣም ተናደደች፣ እንቧ መጣ። በቃ ትሁትን አሁን ላይ ተይ ማለት እልህ መጨመር ነው። ወደ እልህ ነው የምትገባው። ገብቷችኋል አይደለ? ልጅቱ ቀጥታ ወደ እልህ ነው የምትገባው። ስለዚህ ከዚህ በኋላ ምን እንደሚል አላውቅም። እንግዲህ ትሁት በጣም ተናዳለች። ከዚህ በኋላ ምንም የሚፈጠር ነገር እንደሌለ ከዚህ ውጪ ምን የምትለው ነገር አለ? ሁላችሁም የፈለጋችሁትን ነገር ነው የምታወሩት፣ የመሰላችሁን ነገር። እኔን ግን አንድም ቀን ቆም ብላችሁ አስባችሁኝም አታውቁም ነበረ። ስለዚህ ከዚህ ውጪ ምንም ልላችሁ እንኳ አልችልም። እውነቴን ነው፣ በጣም በዛ። እዛ እንግዲህ አንድ ሁለት እያሉ ነገሩ ዙሩን አከረሩት ማለት ነው። በስተመጨረሻም ታዲያ ትሁት ዝምታዋን ሰበረች። ከዚህ በኋላ ግን
አንድ ነገር ብትሉኝ እውነቴን ነው የምላችሁ፣ ሁላችሁንም አስቀይማችኋለሁ። ትሁት እኮ እንደዚህ ሆና አታብቅም ነበረ። አንዳንድ ጊዜ እኔ መጥፎ ቃላት ተናግሬ አስቀየምኳት መሰለኝ። ምን ይሻለኛል እያለ አባዬ እንግዲህ በጣም እንትን አለ ማለት ነው። እሷም በጣም ተናደደች፣ ውስጥ ገባች። እንደውም ሴትዮ እንደምንም ብዬ ፈልጌ እዣት እመጣለሁ፣ ምን እንደምታደርጉ እስቲ አያችኋለሁ አለች። እንግዲህ ትሁት ወስናለች። ምክንያቱም እልህ ውስጥ ከተቷት። ሰውየው በሕይወት አለች ብሏታል፣ ፎቶን አሳይታቸው። ስለዚህ ያችን ሴትዮ እንደምንም ብዬ አመጣታለሁ ብላ ወሰነች ማለት ነው ትሁት። እናም አባዬ እንግዲህ የፈለገችውን ታድርግ፣ በቃ ተዋት፣ ከዚህ ውጪ ምንም እንድትሏት አልፈለግም ሲል ተናገረ ማለት ነው። ስለዚህ ትሁት እንግዲህ የአባዬ ሚስት ጋር ሄዳለች ማለት ነው ትላንትና። አሁን ይዛት ትመጣለች በቀጣይ። ሰላም ውድና የተከበራችሁ የተስፋ ቻናል ቤተሰቦች እንዴት ናችሁ? አለሁ ደህና ነኝ።